ሄርሜላን አፍቅራታል እንዴ? በመድኃኒዓለም ምን አፍቅራሻት ነው እንዴ? ልጅ ምን አላት? አንድ ሲፈጥራት ደነዝ ናት፣ አንድ ሲፈጥራት እንደው ቢኒ ገደልካት። እውነቴ ነው የምልህ ገደልካት። አንድ ደነዝ ናት፣ ሁለት ደግሞ ሼፕ ቢስ ናት ብሎ እንግዲህ አቶ አሚሮ ነው የምትባለው አንተ ማልክስክስ ማለት ነው። ምን ነው የወንድም እንዴት የወንድሜን ሚስት አፈቅራለሁ አለ ማለት ነው። ማን ነው የወንድም ሚስት ያደረጋት? ማን ነው መቼ ለመቼ ነው የአብርሃም ሚስት ያደረጋት? ማታ ራሱ ስትንገበገብ ነበረ። እናንተ በቅናት ስታር ነበረ። እንደው የያዛችሁትን ባል ይዛችሁ ቁጭ በሉ ሴቶች። ኧረ በሰው ባል ወረድ በሉና የራሳችሁ ባል ይዛችሁ ቁጭ አትሉም እንዴ? ምን ያልከሰከሳችኋል? እውነቴ ነው የምላችሁ። ጭራሽ ማታ እርር ድብን ቅጥል በቅናት እየተቃጠለች ነበረ። አብርሃም እስካሁን አልመሸም። አንተ ሌላ ሩም ሂድ፣ እሷ እዚህ ማደር አለባት፣ ወይም ደግሞ እሷን እንትን በልና እዛ ምናምን እያለች ነበረ። እዚህ ጋር ደግሞ አሚሮ የሚባለው እንግዲህ እንዴት ብዬ የወንድሜን ሚስት አፈቅራ? ማን የወንድሜ ሚስት አደረጋት? እናንተ ህሌና ቢሶች ከውሸት ውጡ ተብላችሁ አንወጣም አላችሁ። ስለዚህ እንሄድባችኋለን ማለት ነው። እውነቴ ነው የምላችሁ እንግዲህ እኔ እንደ ዛሬ ስቄ አላቅም ጋይስ፣ እንደ ዛሬ ስቄ አላቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ አሁን ቻናሌ 1K ለመግባት እየተፍጨረጨረ ይገኛል እና ላይክ አድርጉልኝ፣ ኮፒ ልክ አድርጉልኝ፣ ቲክቶክ ሰፈር ወሰዱልኝ። አለቀ እንዴ ጋይስ፣ አለቀ። ምን ላድርግ እንዴ? እኔ ተፋቱ ተለያዩ ማለት አለብኝ? አልልም። እኔ ሰው ነኝ፣ ሴጣን አይደለሁም። ስለዚህ ላይክ አድርጉልኝ ማለት ነው። እንግዲህ ሼፕ ቢስዋ እውነትም እናንተ ሼፕ ቢስ እኮ ናት ሄርሜላ ማለት ነው። በነገራችን ላይ ዝፍ ያለች ጉርድ በርሜል በሏት። እኔ ቤት ሮቶ አለ፣ ትልቀየ ሮቶ ማለት ነው። ሮቶ እራሱ በሏት ማለት ነው። ጭቃ ምናምን ምንድን ነው ይሄ ጭቃ ምናምን ሲመረግ ወይም ደግሞ ኮርኔስ ምናምን ሲሰራ ቻኮች ሲሰሩ ውሃ ልክ ሲገባ ትልቅየ ሮቶ ይገዛል። ከዛ በዛ ውሃ ይጠረቀማል። እንደዛ ዝፍ ያለች ዝፍ ናት። እናንተ አሁን ሼፓም ልትመስላችሁ ትችላለች። አይደለችም፣ እንዲህ አይደለችም። ይኸው ወንድ ልጅ አዋረዳት ሩታ። አንድ ሰው ሼፕ ቢስ ይበላት እስኪ። አንድ ሰው አይላትማ፣ የሚላትም የለም። ምክንያቱም ሩታ ሼፓም ናት። አይ ሩታ የአብርሃም ንግስት ሩታ ሀብቴ አብርሃም ታደሰ ልዑል አብርሃም ሲል ነበረ ማታ ማለት ነው። ገና ቤተሰቦቹን በጠቅላላ እያስተዋወቀ ይገኛል። ሌላኛው ሰው ሌላ ታሪክ እየፈጠረ ነው። ምክንያቱም ይፋታሉ፣ ሄርሜላና አብርሃም ይጋባሉ። ሄርሜላ የአብርሃም ሚስት ትሆናለች ብሎ የሚያስብ አህያ ቀንድ ታበቅላለች። እውነቴ ነው ብላ አህያ እንትና ማለት ሄርሜላ የአብርሃም ሚስት ከሆነች አህያ ቀንድ ታበቅላለች፣ ያለ ምንም ጭቅጭቅ ማለት ነው። እኔ እቀጣላችኋለሁ ማለት ነው። ውድ ቤተሰቦች እንግዲህ ሩታ ራሱ ስታሽሟጠጥባት ነበረ እኮ እንዴት እንደናቀጫት። ወይኔ አትዋረዱ ጋይስ። እውነቴ ነው ብላችሁ ማታ የሩታ አፍ ተመልክታችኋል? ተመልክት እኔ እዚህ ማደራችሁ ስትል ማለት ነው። እዚህ ማደራችሁ ምናምን አቤት እንዴት እንደሚያስጠላብሽ፣ አቤት እንዴት እንደሚደብርብሽ። እናንተ ሪፖርት እንዳታደርጉብኝ እውነት ስሙ። በቃ ዝም ብላችሁ ማለት ነው። እኔ አልተሳደብኩኝም። እንዴት እንደሚደብር በቃ። አሁን ወንድ ልጅ እንቋታል፣ ሴት ልጅ ለትዳር የምትፈለገው ምን አይነት ሴት ናት? ምን አይነት ሴት ናት ጋይስ? ቁንጅና አይኑራት፣ ምንም አይኑራት ማለት ነው። ገንዘብም ሀብት ምንም አይኑራት። ህሌናዋ የሆነ ጽድት ያለች ለቤቷን የምትቆረቆር ቤቴ ብላ ርርድብን የምትልክ እንደ ሩት አይነት ሴት ነው የምትፈለገው እንጂ ዘልዘል ቂጧ መጣል፣ የተቀደደ ልብስ መልበስ፣ ዳሌ ማሳየት፣ የተዘፈዘፈ ሰውነት ማሳየት፣ የኩንታ ለሆነ ጉርድ በርሜ ለሆነ ሰውነት ማሳየት አይደለም። አዎ ቆጠብ በሉ ማለት ነው። በዛ ላይ ደግሞ በሰው ባል አትንጠጠሉ። አሁን አንዳንድ ሴቶች እኔ ቲክቶክ ሰፈራ ያለው እንደ ዞር ላለው አንዳንዴ ማለት ነው ቀን እና የእብዶች ሰፈር በሉት። ከዛ ምን ያደርጋሉ? ሁለተኛ ሚስት ተደረግኩ፣ ባሌ እንደዛ ያደረገ፣ አንድ ቀን እኔ ጋ ነው፣ አንድ ቀን እሷ ጋ ነው ምናምን። አሁን ይሄ እኮ በቃ ጥሩ ነገር ነው። በእነሱ ቤት ሲያወሩ ደግሞ ተደርበው ደግሞ የተደረቡትን ነው የሚያወሩት። መጀመሪያ የገቡትን እኮ አይደለም የሚያወሩት፣ የኋላ የመጡትን። አንድ ቀን እሷ ቤት፣ አንድ ቀን እኔ ቤት ያድራል፣ አንድ ቀን እንዲህ ያደርጋል። ፈጣሪ ወይ ትዕግስቱን ስጠኝ። እንዲያው ሴቶችን ያላቅላችሁ። እውነት ሁላችሁም አይደላችሁም። የኔ ቤተሰቦች ጨዋዎች ናቸው፣ አውቃችኋለሁ። እንዲንችና አንድ የተዝረከረከ ሰው የለም። የተዝረከረከ ሰው ቢኖር ማለት ነው አሁ ሄርሜላ ያግባት፣ ሩታና አብርሃም መፋታት አለባቸው ትሉ ነበር አይደለ? ትሉ ነበረ ግን
አሁንም ሊቋጭ አይደለም መሰለኝ ውድ ቤተሰቦች፣ ግን ይቋጫል ታያላችሁ። ሩታ ትወስንና ባሌ ልጄ ብላ ሰብስባት ይዛለች። ተው ምን አለች በሉ ካልወሰደችው። ሩታ አብርሃምን የምትተው ይመስላችኋልና? ይሄ ሰሞን ቀዝቀዝ እያለ ነው። የሩታ እናት ንግግር አናታቸው ብሏቸዋል ማለት ነው። እንግዲህ እሷም ያው ሰሞኑ አይታችኋል። ያ ማነው ስሙ ብሩኬ ነው የሚባለው ይሄ ክፍታፍ፣ እሱ ምን አለ ሄርሜላን ነው ማሳደግ ያለባት የሩታ ልጅ ሲል ነበረ። እንደው ቪዲዮ የምትሰሩበትን ነገር አታውቁም እንዴ? ኧረ የሚያስጠላባችሁ ነው የሚያምርባችሁ ነገር ለዩ። እውነት በጣም እኮ ነው የሚደብረው ጋይስ። እኔ ያስጠሉኝ፣ እውነቴ ነው የምላችሁ። እና እንደዛ ሲሉ ነበረ። ሩት አብርሃም ማናት? ሄርሜላ ናት ማሳደግ ያለባት። ሄርሜላን ታሳድገዋለች በደንብ አድርጋ። እውነትህን ነው። የራሷ ልጅ 5 ዓመት ልጅ ትታ ባልዋን ትታ አብርሃም ላይ የተንጠለጠለች ሴትዮ የሩታ ልጅ ታሳድጋለች። ለማንኛውም ብልግናቸው እስከ ጥግ ድረስ ሆኗል። እውነት ለመናገር ቀልብ ይስጣችሁ ነው የሚባለው። እንደው ሃይማኖታችሁ የሚከለክላችሁ ነገር ብትተው ይሻላችኋል። ደግሞ ውሸታችሁ 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 እንደው ማለቂያ የለውም እኮ። ፈጣሪ ፍረዳችሁ። እኔ ምንም ልል አልችልም ውድ ቤተሰቦቼ። ለማንኛውም እንግዲህ ሼፕ ቢስ ናት። እንግዲህ ማን ነው ቢኒ እንግዲህ ብታፈቅራት ምን ይመስልሃል? እውነት ብታፈቅራት ምን ይመስልሃል? ለነገሩ አታገባትም። ወንድ ልጅ ለትዳሩ ቢመኛት ሴት ምን አይነት ሴት እንደሆነች ሁላችንም ጠንቅቀን እናውቃለን ማለት ነው። ታውቃላችሁ። እኔ ምን አይነት ሴት ብሆን ነው ባል የሚፈልገኝ? እኔ ምን አይነት እናት ሆናለሁ የወደኋላ ብላ የምታስብ ሴት እንግዲህ ታውቃላችሁ ራሳችሁ ማለት ነው። እንዴ መጀመሪያ ማሰብ ያለብን እኮ ጋይስ ለልጆች ነው። ትዳር ውስጥ ጠለቅ ብላችሁ ከመግባታችሁ በፊት ልጆቼ ማለት አለባችሁ ማለት ነው። እንዴ ሩታ አስባበት አገናዝባ ይኸው ወልዳ ዛሬ ደረሰች ማለት ነው። እንደው የሰሞኑ ልጅ ራሱ ይኸው ዞር ብላ ከጭንቅላቷ አስወረዳ ቁጭ አለች ማለት ነው ነው። አሁን ሁለተኛ ልጅ እንጠብቃለን። ሩታዬ በቅርቡ ሌላ ወከባ ዝባዚንጋ አንፈልግም። ውለዱ። ልጅ በልጅነት ነው አሳድጎ አለቀ። ሌላ ነገር የለውም። ግን የሄርሜላ ቅናት እናንተ እንደዚህ ይቀናል እንደ ሴት ልጅ? ለነገሩ ይቀናሉ ተባለ ጋይስ። አሁን ለእናንተ ጥሩ ነገራችሁ ባል ካገባችሁ ስለ ባላችሁም ጥሩ ነገር ለሰው መናገር የለባችሁም ይባላል። ሌላ ምንድነው? ስለ እናንተ ግል ህይወት፣ ስለ እናንተ ምንነት መናገር የለባችሁ ምክንያቱም ትዘረፋላችሁ ይባላል። እና እንዳትናገሩ፣ እውነት እንዳትናገሩ። ምንም ስራ ስትሰራ እኔ ምንድነው ማይሳካልሽ በሉኝ። ስራ የሆነ ስራ እሰራለሁ እንደዚህ አደርጋለሁ ብዬ ከተናገርኩ ለሰው አይሳካም። እንዴ እሞታታለሁ እንጂ ማለት ነው አይሳካም። እኔ ስሞት ይሳካ ይሆን አላቅም። ስሞት ሞት በቃ የተቀበርኩ ቀን ሊሳካ ይሆን አላቅም። ለሰው ከተናገርኩ ልንግጭ ንቅንቅ አትልም ንቅንቅ ማለት ነው። ስለዚህ ያለኝ አማራጭ ምንድን ነው? ከአሁን በኋላ ደብቆ ማድረግ ማለት ነው። እውነቴ ነው የምላችሁ። ተናግሬ ስንት ነገር ፈርሶብኛል፣ ስንት ነገር እና እንዳትናገሩ። ባሎቻችሁም ጥሩ ከሆኑ እንዳትናገሩ፣ ምክንያቱም ትዘረፋላችሁ። አሁን ሩታዬ ብዙ ጊዜ ስለ አብርሃም ጥሩ ነገር ትናገር ነበረ ማለት ነው። ባሌ እንደዚህ አሁንም ባልዋ ነው። በነገራችን ላይ ስለ ባልዋ ጥሩ ነገር ታውራ አሁንም ምክንያቱም አብረው እስከ ኖሩ ድረስ። ለማንኛውም ውሽሚት እውነት ተገደልሽ እኮ በዚህ ልክ እንዲህ ሄዱብሽ እኮ ወንዶቹ። እውነቴ ነው የምልሽ። እኛ ስንሄድንብሽ አንሶ ጠቅላላ ወንዶች የሚነሱብሽ እንዴ? ወንድ ልጅ እኮ ልክስክስ ነው። ወንድ ልጅ እኮ ይታለላል ይባላል። ወንድ ልጅ አይታለልም። እመኑ አይታለልም። የማይታለልበት ምክንያት በማናየውኝ ቢኒ ምን አደረገ? አሁን ሼፕ ቢስ ነን እንዴ? በመድኃኒዓለም አለ እኮ አፈቀርካት ወይ ሲባል እንዴ ምን አላት እንዴ? ሼፕ አላት። ደነዝ እኮ ናት አለ ማለት ነው። እንዴት ደነዝ ባትሆን ነው ታዲያ ልጅ ትታ ከአብርሃም ጋር ልጥፍጥፍ ያለችው? ደነዝ ስለሆነች እኮ ነው ጋይዝ። እውነቴን ነው ብላችሁ ሩታ ደግሞ ያ ልጅ ያመጣችሁ ደንዝዛ አይደለም፣ ስርዓታታ አይደለም ያመጣችሁ። አብርሃምን ለማብሸቅ ነበረ። ተጠቀመችበት፣ ወረወረችው፣ አለቀ። ተዎቹ ማለት ነው። እና ተጠቀመችበት ስላችሁ ጥቅም አይደለም። አመጣችሁ፣ አበሸቀችበት፣ ሄደ፣ አለቀ። ሌላ የኔ ፍቅር የኔ ውድ ባል መሳም እጅ አሁን ስትስም ስትለጣጠሙ ፈጣሪ ወይ ትዕግስቱን ስጠኝ። እና ለማንኛውም የእሷ ደጋፊዎች እውነት ለመናገር አይዟችሁ። እውነት በቁም ሞታችኋል፣ እንዳትቀበሩ። እውነት በቁም እንዳትቀበሩ። ሞታችኋል እኮ ኦልሬዲ። ስለዚህ አልተቀበራችሁም እንጂ ሞታችኋል። ይቅርታ አድርጉልኝና ውድ ቤተሰቦች ሰላም ሆነልኝ።